ተመለስን የተከበራችሁ ተመልካቾቻችን ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን እንደቀጠለ ነው። የተለያዩ ስፖርት ጉዳዮችን እያነሳን እንገኛለን። ሀገር ቤት ላይ ዛሬ ቆይታ አድርገናል። አሁንም በዚሁ የምንቀጥል ይሆናል። ምናልባት ቃል የመጨረሻ ጉዳያችን የሚሆነው ከኢትዮጵያ ብሔራዊ ቡድን ወጣ እንበልና የሀዲያ ሆሳዕና ሴቶች ቡድንን በተመለከተ አንድ ፕሮግራም አዘጋጅተናል። እንግዲህ ቀደም በደንብ ስናወራበት ነበረ። ያው ሴቶችን ማበረታታት ስላለብን ሉሲዎቹ እኮ አሁን አንድ ጨዋታ ይቀራቸዋል አፍሪካ ዋንጫ ላይ ለመግባት። የዛ ግባት ደግሞ ታዳጊዎች ናቸው። ብዙ ሎዛዎች ብዙ ደግሞ እነ ብርቱካን እየወጡ እነ ሴናፍ እንደዛ የተመሳሰሉ ተጫዋቾች የሚገኙበትን ወደ ደቡብ ደግሞ ሄደን ተመልክተናል። ሀዲያ ሆሳዕና ሴቶች ቡድን ዘንድሮ ነው የተቋቋመውና በጣም የሚገርም ቆይታ ነበር ያደረግነው። እኔ ብጠይቅ ይሻላል እሱን ፕሮግራም ማለት ለመናገር፣ ምክንያቱም ወደ ስፍራውም አቅንተ እንደነበር ይታወቃል። በተለይ እኔ በታዳጊና ወጣቶች ስፖርት ውድድር፣ አንተ ደግሞ የባህል ስፖርቶች ውድድር ላይ እንደውም በዚህ አጋጣሚ ወደ የባህል ስፖርቶችን ውድድር ለመስራት ሄደ። በዛው አጋጣሚ ነበር የሀዲያ ሆሳዕና ሱፐር ሊግ የሚሳተፉ ለመጀመሪያ ጊዜ እየተሳተፉ የሚገኙ የሀዲያ ሆሳዕና ሴቶች የተመለከትከውና መጀመሪያ ከዛ በፊት ግን ይገኝ በተለይ ከባህል ስፖርቶች ጋር ተያይዞ በተለይ ትኩረትም ከዚህ በፊት እንደሚነፈገው ይታወቃል። አሁን ፎከሳችን ትኩረታችን በሌሎች ስፖርት ውድድሮች ነውና ምናልባት የምትለው ነገር ካለ በዛ እናንሳውና ከዛ በኋላ ምናልባት ወደ ሀዲያ ሆሳዕና የሴቶች ሱፐር ሊግ ተሳታፊ የሆነ ቡድን ብንመለስ። ገበጣና ፈረስ ጉግስ ስዘግብ ነው የሰነበትኩት። ግን የሚገርም ኤክስፒሪየንስ ነው እውነት ለመናገር። የባህል ስፖርት ውድድር ኢትዮጵያ ውስጥ በየአመቱ ነው የሚካሄደው። አሁን ለ22ኛ ጊዜ ነው የተካሄደው። እንግዲህ የባህል ስፖርት የሚፈልገው የመታ አይመስለኝም። እንደውም ዘንድሮ ጥሩ ነው። ግን የማናቃቸው ባህላዊ ስፖርቶች መኖራቸውን አይቻለሁ። አሁን 3-4 ጥራ ብትባል አሁን ትጠራለህ። ከዛ በኋላ ግን አናቃቸውም አብዛኞቻችን። 11 መኖራቸው ጥሩ ነው። ግን ደግሞ እንደ ብዙ ባህል እንዳለው ብዙ ብሔር ብሔረሰብ እንዳለው ሀገር 11 በጣም ኢመንት ናት ብዬ ነው የተረዳሁት። ቢሆንም ግን በጣም ፎከስ ተደርጎበት አሁንም ሊሰራ ይገባል። በማዕከላዊ ኢትዮጵያ ያው ሀዲያ ሆሳዕና የሆሳዕና ከተማ ላይ ነበር የተደረገው 22ኛው የባህል ውድድር። ባህል ስፖርቶች ውድድር ላይ መደረጉ እንግዲህ እውነት ለመናገር የሚቀጥለው ዓመት ደግሞ ሀረሪ ነው የሚያዘጋጀው ይሄን ውድድር። አማራ ክልል ከ22ቱ 20ውን በመውሰድ ታሪክ የሰራበት ነበረ። በአጠቃላይ ጥሩ የውድድር ጊዜ ነበር የታለፈበት። ግን አንድ ደግሞ የምትገነዘበው ነገር የኛ 11 ውድድሮች በነገራችን ላይ እንደዚህ የተወዳደርንባቸው የባህል ስፖርት ተብለው የምንወዳደርባቸው እንግሊዝ፣ አሜሪካ፣ የአውሮፓውያኖች ትልልቅ አገሮች ይሄንን ውድድር ቢያገኙት በኦሎምፒክ ይኖር ነበር። በእርግጠኝነት በኦሎምፒክ ኖሮ እኛ ራሱ ያንን እንወዳደርበት ነበር ተሳትፈን። አሁን ለምሳሌ እኛ ከአትሌቲክስ፣ ከቦክስ፣ ከውሃ ዋና ውጪ የምንሳተፍባቸው የሉም አብዛኞቹ። አሁን ግን ምንድነው የነሱን የባህል የውጮቹን ባህል እየለመድን እንገኛለን። ኦሎምፒክ ላይ ለመሳተፍ ከሆነ ግን የኛን ሀገር ባህል እየተሳተፈ አናውቀውም። አሁን በተለይ በሳይንስም ቢደገፍ ለምሳሌ አሁን ልክ እንደ ጁዶ አይነት ስፖርቶች ያሉት ግን በባህል ስፖርቶች ደግሞ ራሱ ትግል ያለበት አሁን ለምሳሌ የጠየቁም ጥያቄ ከባህል ስፖርቶች ጋር ተያይዞ ብዙ ብሔር ብሔረሰብ እንዳላት ሀገር፣ ብዙ ቋንቋ፣ ብዙ የተለያየ የራሷ ገጽታ እንዳላት ሀገር ግን በባህል ስፖርቶች እኛ የምንወዳደርባቸው ቴክኒካሊ ታግዘው ግን በሌሎች መድረኮች የምንወዳደርበት መንገድ ከተፈጠረ ዋይ ኖት ለምንድን ነው ውጤታማ ልንሆን ማንችለው? ምክንያቱም የባህል ስፖርቶች ይህን ያክል ትኩረት እየተደረገበት አይደለም። ግን እጅግ በርካታ ኢቭን ዩኔስኮ እንኳን ማስመዝገብ የምትችልበትን አቅም ሁሉ ሊፈጥር ይችላል ብዬ አምናለሁ። እና ምናልባት የባህል ስፖርቶች ላይ በጣም ትኩረት ቢደረግ አክቹአሊ ከኛ ከሚዲያ ባለሙያዎች የሚጠበቅ ይመስለኛል። ምክንያቱም ፎከስ የማታደርግበት ኤሪያ እንደሆነ ይታወቃል። አብዛኛው ቦታ ላይ ትኩረታችን እግር ኳሱ ላይ ሊሆን ይችላል ወይ ሌሎች በአትሌቲክስ ዘርፍ ሊሆን ይችላል ምናምንና ግን የባህል ስፖርቶች ላይ ትኩረት ቢደረግና በትልልቅ መድረክ የምንወዳደርበት መንገድ ቢኖር የሚል መልእክት በዚሁም ለማስተላለፍ ትልቅ እንደውም ላነሳለ የነበረው እሱ ነው። አሁን ለምሳሌ እኛ የባህል ስፖርቶች ላይ ምን ያህል ሚዲያው ፎከስ ሰጥቶ እየሰራ ይገኛል የምትለው አብዛኞቹ እኔ የተረዳሁት ምንድነው የመንግስት ሚዲያዎች ናቸው። ግዴታ ስለሆነ ነው እሱ። ልክ አይደለም። የግል ሚዲያዎችን መስራት አለባቸው። ሀገሬ ቴሌቪዥንና የተወሰኑ ሚዲያዎች እንደዚሁም ራዲዮዎች ናቸው የነበሩት። ግን አብዛኛው ይህንን ሽፋን ሊሰጠው ይገባል። መብት ብቻ ሳይሆን ግዴታ ነው። ሀገርን አንዱ ባህልን ማሳየት አንዱ ስለሆነ የምንወዳደርባቸው ነው። ሁለተኛ አንዱ የታዘብኩት ምንድነው በአመት በመጣ ቁጥር ውድድሩ ሊጀምር የተወሰነ ጊዜ ሲደርስ የባህል ስፖርቶች ተብሎ ይጀምራል። ይሄ
አበል ለመሰብሰብ የሚመጡ ብዙ ሰዎች አሉ። አሁን ከዚህም የተረዳሁት ምንድነው ካሉት ተወዳዳሪው ክልሎች ውስጥ በተወሰኑ ክልሎች ብቻ ነው ይሄ የተያዘው። ለምሳሌ በአማራ፣ በኦሮሚያ፣ በትግራይ፣ በደቡብ የተያዘው። ሌሎቹ ክልሎችም ግን ከተሳታፊነት ለምንድነው ተፎካካሪ ሆነው የዋንጫ ተሳታፊነት የማያደርጉት? እሱ ራሱ የቤት ስራ ነው። ገብቷል? ሁሉም በቃ በአንድ ክልል ዶሚኔት መደረግ የለበትም። በአንድ ተወዳዳሪ ርዕሰ መስተዳድር ነው የሚባሉት እነሱ ዶሚኔት መደረግ የለባቸውም። በአጠቃላይ ይሄ ነው። ሁለተኛ ነገር አፕሪሺየት ደግሞ ልታደርገው የምችለው ወጣት ፕሬዝዳንት ናት ወይዘሮ ህይወት መሐመድ ጎበዝ 2 ዓመቷ ነው አሁን። ሁለተኛዋን አሳለፈች። ቀጣይ ደግሞ ሶስተኛዋ በ4 ዓመት ነው። ግን ጥሩ ከኮሙኒኬት ከሚዲያ ጋር ያላት ግንኙነት ጥሩ ነው። በአጠቃላይ እንግዲህ የውይይቱ ወይም ውድድሩ ይሄን ይመስል ነበር። ያንን ስንሄድ ነው እንግዲህ የሀዲያ ሆሳዕና ሴቶችን ያየናቸው። በአጠቃላይ ጥሩ ቆይታ አድርገን ነበረ። ጥሩ የሚባሉ ልጆች ወጣት ልጆችን ያየንባቸው፣ ከዛ በተረፈ ደግሞ ለብሔራዊ ቡድኑ ግብዓት የሚሆኑ ጥሩ ሴት እግር ኳስ ተጫዋቾችን ያየንባቸው ነበሩ የነበሩ። እኔም ፕሮግራሙን ለመመልከት ሞክሬያለሁና በጣም ኢነርጄቲክ የሆኑ ወጣቶች በፊዚካላቸውም በጣም ጥሩ የምትላቸውን አይነት ሴቶች ተመልክተናል። በተለይ ትልቅ ደረጃ ላይ ይደርሳሉ ብለን የምታስባቸው የእግር ኳስ እንቅስቃሴያቸውም በጣም ይሄ አመርቂ የምትለው ወይ ደግሞ አሁን በፊት የሴቶች እግር ኳስ ላይ የነበረው ጫናን እናውቃለንና አሁን በተለይ ፈርቀዳጆች እየተመለከትን ነው። ለምሳሌ በኢትዮጵያ ብንመለከት ሎዛ አበራ በአሜሪካ ሊግ እየተጫወተች ትገኛለች። እንዲሁም ደግሞ የዘር ሐረጓ ደግሞ ከኢትዮጵያ የሚመዘዘው ናኦሚ ግርማ ደግሞ በሴቶች እግር ኳስ ታሪክ ክብረ ወሰን በሆነ የዝውውር ዋጋ ቼልሲን መቀላቀሏ ይታወሳልና ከአሜሪካው ክለብ ሳንዲያጎ ዌቭ እና እነዚህ ተጫዋቾች በእርግጠኝነት ትልቅ ቦታ ላይ የሚደርሱበት አቅም እንዳላቸው ማሳያ ነውና አሁን በሴቶች እግር ኳስ ላይ ያለው እንቅስቃሴ ጥሩ ነው። በነገራችን ላይ ፌዴሬሽኑ በሴቶች እግር ኳስ ላይ አሁን ያደረገው ትኩረት ጥሩ እንቅስቃሴዎች እንመለከታለን እየተመለከትን እንገኛለንና ምናልባት እያንዳንዱ የፕሪሚየር ሊግ ክለብ የሴቶች እግር ኳስ ክለብን መያዙ በጣም ጥሩ ነገር ነው። ሁለተኛ ነገር ደግሞ በነራውዳሊ የሚመራው አንደር 17 ብሔራዊ ቡድንም ጥሩ እንቅስቃሴዎችን እያደረጉ ይገኛሉ። ሉሲዎቹ እዚህ ኡጋንዳ ጋር በነበረው ጨዋታ ላይም አዲስ አበባ ስቴዲየም ላይ የተመለከት ነው። ያንንም ነው ናሽናል ቲም በአገረ ሲጫወት ያለውን ስሜት ያስመለከተን ይመስለኛል የሉሲዎቹ ጨዋታ ላይና አሁንም በሴቶች እግር ኳስ ላይ ልክ እንደዚህ አይነት እንቅስቃሴዎች መምጣታቸው ምናልባት የሴቶች እግር ኳስን ከፍ ለማድረግ በተሻለ መልኩ ለማሳደግ ትልቅ አርአያ ይሆናሉ ብዬ አስባለሁና በእርግጠኝነት እነዚህ የሀዲያ ሆሳዕና ሱፐር ሊግ እየተጫወቱ የሚገኙ ተጫዋቾች ነገ ጧት ብሔራዊ ቡድንን የሚወክሉ በኢትዮጵያ ከፍተኛው ሊግ ማለትም በፕሪሚየር ሊጉ መጫወት የሚችል አቅም እንዳላቸው ይታየኛልና ምናልባት የነሱ እንቅስቃሴም ተመልካቾች የሚዝናኑበት ይመስለኛል። እንግዲህ የተመለከትነው ምናልባት እኛ ሄደን ያየንባቸው ብዙ ሴት እግር ኳስ ተጫዋቾች ደቡብ ላይ እየፈሩ ይገኛሉ። አንዱ ማሳያ ደግሞ ያው እንደነ ሎዛ አረጋሽ ካልስ በጣም ብዙ የሆኑ ከደቡብ የወጡ እግር ኳስ ተጫዋቾች አሁንም በጣም እየወጡ ይገኛሉ። የዚህም ማሳያ ደግሞ ዘንድሮ ተቋቁሞ ጥሩ የውድድር ዓመት እያሳየ ይገኛል። የሚቀጥለው ዓመት ፕሪሚየር ሊጉ ላይ ባይገባም ነገር ግን ወጥ የሆነ አቋም አሳይቶ አሁንም የሚቀጥለው ዓመት ላይ ደግሞ 2019 ላይ በእርግጠኝነት የሚገባ ጥሩ ቲም በዛ ላይ ደግሞ ብዙ ድጋፍ እየተደረገለት የሚገኝ የሴቶች እግር ኳስ ነው። እሱን እንመለከታለን። ጨርሰናል ፕሮግራማችን አይደል? እንግዲህ እሱን እንቅስቃሴያቸው ምን ይመስል ነበር የሚለው ለተመልካቾቻችን እንጋብዝ። እሱን እንጋብዛለን። ከወዲሁ እኛ እንሰናበታለን። የተከበራችሁ ተመልካቾቻችን ስትከታተሉት የነበረው ከሀገሬ ቴሌቪዥን ሳምንታዊው የስፖርት ፕሮግራማችን ይህንን ይመስል ነበር። ቃለስላሴ ካሳይና ይገደባባይ ከመላው የስቱዲዮ ፕሮግራም አዘጋጆች ጋር ቆይታ አደረግን። ሳምንት በሌላ ጉዳይ እንገናኛለን። መልካም ሳምንት ይሁንላችሁ። ውድድሩ ያው አጋጣሚ ሆኖ የመጀመሪያ ዘንድሮ የመጀመሪያ ተሳታፊ ነን ሀዲያ ሆሳዕና። እንደ መጀመሪያ ተሳታፊነታችን ያው የሚመስለው ግን
እኔም አዲስ ነኝ ለእንትኑ ብዙ ጊዜ ሴቶች እግር ኳስ ባሰራም በክለብ ደረጃ እኔም እንግዳ ነኝ። አብዛኛው ልጆችም በዛው ልክ ለሊጉ እንግዳ ናቸው፣ በይበልጥ የአካባቢ ልጆችም ስለሆኑ። ነገር ግን ውድድር ቦታ ላይ እንግዳ ሆነን አይደለም እና እየቀረብ ነው ስናሳየን የምናሳየው እንቅስቃሴ እንደ አዲስ ቡድን አልነበረውም እና የተሻለ ነገር ጥሩ ነገር ለመስራት ጥረት አድርገን እንግዲህ ሰው ይጠይቃል፣ የተሰጠውን ነው የሚቀበለው። ያቅማችን አድርገን ታግለን ከዛ ሊግ ላይ ከቆዩ ክለቦች በተሻለ ቦታ ላይም ነው ያለን። የተሻለ ነገርም አድርገናል። ምናልባት ቀጣይ ላይ ለምናደርገው ከግማሽ ሲዝን ላይ ከግማሽ ወዲህ ለምናደርገው ነገር የሆነ ስንቅ ይዘን መተናል ብዬ አስባለሁ። የሀዲያ ሴቶች እግር ኳስ ቡድን ዘንድሮ ነው እንደ መጀመሪያ ጊዜ ተሳትፎ እያደረገ ያለው። አሁን በመጀመሪያ ዙር ውድድራችን ጥሩ ጊዜ እያሳለፍን ነው። ጥሩ ውጤትም አለን። እንደ መጀመሪያችን ጥሩ እየተንቀሳቀስን እንገኛለን። ያው እንደ መጀመሪያችን አሪፍ እንቅስቃሴዎችን እያደረግን ነው። ያው ነባር ከነበሩት ከተጋጣሚዎቻችን ልምድም ቀስመናል። ያው የተሻለ ነገር እንጠብቃለን ብለን እናስባለን። ዘንድሮ እንግዲህ እንደ መጀመሪያችንም የተሻለ እየተንቀሳቀሰ ነው። መጀመሪያችን ነው። የተሻለ ነገር እያደረግን ነው። በአቅማችን ቲሙም የተሻለ ነገር እያደረገልን ነው። ያው እንግዲህ ሁለተኛ ዙሩን ደግሞ የተሻለ ነገር ይዘን እንመጣለን ብለን ተስፋ እናደርጋለን። ከመጀመሪያው በተሻለ አሪፍ ነገር አለው። ያው እንደ መጀመሪያ እንደመሆናችን አንፃር ውድድሩ ምንም አይልም። ያው የተሻለ ነገር እናሳያለን ብለን እንጥራለን። ውድድሩ የናይል አይከብድም። ልምድ ያለው ተጫዋቾችን ሀዲያ ሆሳዕና አስፈርሟልና የናይል ብዙ ውድድሩ ይከብደናል ብለን አናስብም። እንደ መጀመሪያም ስለሆነን ደግሞ አሪፍ ነው። አንደኛው ምናልባት ያስተማረን ነገር አለ። ልምድ የሚባለው ነገር በጣም ወሳኝ እንደሆነ በደንብ ያየውበት ነው። የአሰልጣኞች ላይ ራሱ ማለት ነው። አሁን የአቀያየር ሲስተም ላይ አመራር ክለቡን ስንመራ አመራር ያለንበት አካባቢ ላይ ልጆቹም ጋም ያለው ነገር ይሁን ኳሱን ስንጀምር ወደ ማለቅ አካባቢ ምን ማድረግ እንዳለብን ስንጀምር አካባቢ ምን ማድረግ እንዳለብን ተቃራኒ ቡድን ከሚያደርገው እንቅስቃሴ አኳያ የሆኑ የተወሰኑ ልምዶችን ያገኘን ይመስለናል። ከዛኛው ልምድ ካየነው አኳያ ቀጣይ ላይ ምናልባት እነዛን ስህተቶች አርመን ያሉንን መልካም ጎኖች አስቀጥለን እነዛ ስህተቶችን ደግሞ አርመን የምንቀርብበት አጋጣሚ እንፈጥራለን የሚል ሀሳብ አለን። ብዙ ነገር አስተምሮናል። ያው መጀመሪያ ብዙ ክፍተቶች ነበሩን። በተለይ አዲስ እንደመሆናችን መጠን የልምድ ማነስ ችግር ይታይብን ነበረ። ያው ክፍተቶቻችን ላይ ብዙ ነገሮችን በትሬኒንግም እያገኘን እንገኛለን። ያው እሱን አሻሽለን ከተጋጣሚዎቻችን ጋር አሪፍ እንቅስቃሴ እናደርጋለን ብለን እንጠብቃለን። ከመጀመሪያው እንግዲህ ያው ቲሙ የተሻለ ነገር የመጀመሪያውም ስለሆነ እንደ መጀመሪያው አይደለም። እንደውም እንደ መጀመሪያ ቲም አይደለም፣ የሆነ የተዋቀረ ቲም ነው። ከዚህ በፊት አንድ ላይ ተሳትፎ የመጣ ቲም ምናምን ነው የሚመስለው። ያው ከመጀመሪያው በተሻለ ለመንቀሳቀስ እንሞክራለን እና የተሻለ ውጤት ይዘን እንመጣለን ብለን ተስፋ እናደርጋለን። የመጀመሪያው ዙር ያው እንደ መጀመሪያችን አዲስ እንደመሆናችን እናም ደግሞ ልምድም እና ለመኖሩ የተነሳ የሆኑ ክፍተቶች ይኖሩናል እንደ አዲስነታችን። ግን ደግሞ አዲስ ነው የሚባል ቲም አልነበረም። ጠንከር ብለን ነበር የቀረብነው። የተሻለ ቲም ይዘን የቀረብነው ጥሩ ውጤትም ይዘን ይሄን የመጀመሪያ ዙር ጨርሰናል ማለት ነው። ያው የመጀመሪያ ዙር እንደ አዲስ እንደመሆናችን መጠን ጉድለት አይጠፋም። ያንን ደግሞ በቀጣይ ዙር ሸፍነን እንመጣለን ብለን እናስባለን። ያው ዋጋ ያስከፈሉን ነገሮች አሉ። ያው ያንን ደግሞ እንደ ለመጀመሪያ ነው ሊጉን የተቀላቀል ነው። እንደሱ አንፃር ሁለተኛው ዙር ደግሞ ከመጀመሪያው ዙር ትምህርት ወስደን አሻሽለን እንመጣለን ብለን እናስባለን።
ያው ያጨራረስ ችግር ነበረብን። አሪፍ እንቅስቃሴዎችን እናደርጋለን። በተለይ ከ90 ደቂቃ በኋላ ብዙ እንቅስቃሴዎችን የልምድ ማነስ ችግሮች ይታዩብን ነበረ። ያው እነሱን ችግሮችን አሁን በትንፋሽን በተለያዩ ነገሮች ላይ ስራዎችን እየሰራን እንገኛለን። ከአለፈው ሲዝን ደግሞ የሆነ ክፍተት የነበረብንን ሸፍነን የተሻለ ውጤት ይዘን ለመውጣት እየሰራን እንገኛለን አሁንም ቢሆን እና ደግሞ ቀጣይ አዲስ አበባ ላይ ላለን ውድድር ጥሩ ተሳትፎ አድርገን ጥሩ ጊዜ አሳልፈን የተሻለ ቦታ ደርሰን ለመጨረስ እየሰራን እንገኛለን። አሁን ላይ እንደ መጀመሪያ ቲም እንደ አዲስ ክለብ አይደለም። አዲስ ክለቦች ሲመጡ ብዙ ጊዜ ይቸገራሉ፣ የትጥቅ የተለያየ ነገር ይቸገራሉ። ግን እዚህ ሀዲያ ሆሳዕና ላይ ምንም አይነት ችግር የለም። አብዛኛው ነገር የሚሟላልን በጊዜና በሰዓቱ ነው። ሁሉም ነገር ማቴሪያሎቹ አዲስ ናቸው። ትጥቆቻችንም እንደዛ ሁሉም ነገር የተሻለ ሆኖ ቀርቦልናል። እኛም ደግሞ የተሻለ ነገር ይዘን ልንቀርብላቸው ተዘጋጅተናል። እኛ ጋር ከትጥቅም ሆነ ከምናምን ችግር ከሜዳ አንጻርም ሀዲያ ሆሳዕና ሁሉን ያማከለ ነገር ነው። እንደ ችግር ሀዲያ ሆሳዕና ላይ ምንም ያየነው ነገር የለም። ሁሉን አሟልቶ የሚሰጥ ክለብ ነው። ያው እኛም ተጠቃሚነትን አግኝተናል እዚህ ክለብ በመምጣታችን። ያው ምንም አይነት የጎደለ ነገር የለም ብለን እናስባለን። ምናልባት አሁን እንደ መጀመሪያ ልክ ብዙ ክለቦች አሉ ዘንድሮ የግድ መግባት አለባችሁ ተብሎ የሚመጡ ክለቦች አሉ። ለምሳሌ ሸገር ሲቲ፣ ፋሲል፣ እነዚህ ክለቦች ይርጋ ጨፌ፣ ቡና ዲላ፣ እነዚህ ክለቦች የግድ ተብሎ አመራር ተሰጥቷቸው ነው የመጡት። ኳሊቲያቸውን በዛው ልክ ነው፣ ተጫዋች ሲይዙም በዛው ልክ ነው እና ምናልባት እኛ በዛው ልክ አላዝንም ማለት ዘንድሮ ፕሪሚየር ሊግ አንገባ ማለት አይደለም። እግር ኳስ ነው፣ የሚከሰተው አይታወቅም። የአቅማችን እንታገላለን። ምናልባት እንደ ተሰጠኝም የቤት ስራ ምናልባት ወገብ ላይ ብንጨርስ ጠጋ ብለን 5-6ኛ ሊሆን ብንጨርስ ቀጣይ ላይ ደግሞ ይሄ እቅድ ተቀይሮ ቀጣይ ላይ መግባት ይሆናል እቅዳችን ተብሎ ስለሰጠኝ ክለቡ ምናልባት ወገብ ላይ መጨረስ እቅድ ነው ያለን። ያው እንግዲህ የመጀመሪያችን ነው። ፕሪሚየር ሊጉ ላይ ባንሄድ ከ1 እስከ 3 እንወጣለን ብለን ተስፋ እናደርጋለን። አሁን ባለን እንትን ማለት ነው እንቅስቃሴ እንጂ ፕሪሚየር ሊጉን ላይ ለመድረስ እንኳን ትንሽ የመጀመሪያችንም ስለሆነ ሊከብደን ይችላል እንጂ የተሻለ ውጤት ይዘን እንመጣለን ብዬ ተስፋ አለኝ። እንደሚታወቀው ብዙ የጥንካሬ ስራዎችን ያጨራረስ ስራዎችን እየሰራን ስለሆነ ከተፎካካሪ ውስጥ እንገባለን ብለን እናስባለን። ያው ትሬኒንጎችን ጠበቅ ያለ ትሬኒንጎችን እየሰራን እንገኛለን። ስለዚህ ከተጋጣሚዎች ጋር ያው እንትን እናደርጋለን ማለት ነው። የሚቀጥለው አመት ሀዲያ ሆሳዕናን ጥሩ ደረጃ ላይ ካሁን ካለው የተሻለ ነገር ይዞ ወደ ፕሪሚየር ሊጉ የሚያድግበት ደረጃ ላይ እንደሚደርስ እርግጠኛ ነኝ። እናድጋለን፣ ደግሞ ጥሩ ውጤትም ይዘን እንጨርሳለን።